ሰላም ውድ ቤተሰቦቼ እንደምንሰነበታችሁ። ደጉ አባታችን እግዚአብሔር የተመሰገነ ይሁን። እኔ እጅጉን ሰላም ነኝ። ዛሬ ደግሞ በድጋሚ ተገናኝተናል በሌላ ርዕስ። ዛሬ የምንነጋገርበት ርዕሳችን ታላቅ ሹመት መራራ ጊዜ የሚል ነው። እነዚህ ሁለት ትልልቅ አምዶች በአንድ ሰው ላይ ሲከናወኑ ከባድ ነገር ነው የሚፈጠረው። ትልቅ ሹመት አለ፣ ትልቅ መባረክ አለ፣ ትልቅ ኃይል አለ፣ ገዥነት አለ፣ የነገድ አባትነት አለ፣ አሸናፊነት አለ፣ አይበገሬነት አለ። በሌላ በኩል ደግሞ በጣም አስቸጋሪ ሁኔታዎች፣ በጣም መራራ ጊዜ የምናሳልፍባቸው ሁኔታዎች አሉ። ዛሬ የምንነጋገርበት ርዕሰ ጉዳይ በሕይወታችን ትልቅ እድል ገጥሞን እድሉን ብቻ እያየን መባረካችንን ብቻ እያየን ነገሮች አልጋ ባልጋ ይሆናሉ ብለን እንዳንጠብቅ ያስችለናል። የብዙ ሰዎች ስተት፣ ብዙ ሰዎች ተጎድተው መንገድ ላይ የሚቀሩበት ምን እንደው ታውቃላችሁ? በታሪክም እንዳየነው አሁን እየተከናወነ ያለው ወደፊትም ይቀጥላል። ይሄ የሰው ልጅ እስካልነቃ ድረስ ምን እንደው ታውቃላችሁ? ሰዎች ከባድ እድል ይገጥማቸዋል። ትልቅ መባረክ፣ ትልቅ ሹመት፣ ትልቅ ቅባት ከሻቸው ላይ ይቀመጣል። ያ ቅባት ጊዜውን ጠብቆ ሹመታቸው እጃቸው እስኪገባ ቅባቱ እስኪፈላ ድረስ የሚሆኑት ጊዜያት በጣም አደገኞች ናቸው። በጣም ከባድ፣ እጅግ መራራ። ይህንን ነው የምናየው። ስለማሸነፍም ነው ዛሬ የምንነጋገረው። ለዘላለም ስለማሸነፍ። ጥቂት ጊዜ ማሸነፍ፣ ተመልሶ መሸነፍ፣ ይሄ የምድር ሐሳብ ነው የሚሆነው። እግዚአብሔርን የሚያውቅ ሰው፣ የዚህም የቻናላችን ዋና ዓላማው ምንድን ነው ሲባል እግዚአብሔርን የሚያውቅ ሰው ለዘላለም አሸናፊ መሆን አለበት ነው። ለዘላለም የሚያሸንፍ ሰው ምንድን ነው ሲባል በህይወት ይኖራል። ህያው ነው። ታሪኩ ህያው ነው። በነፍሱም ህያው ነው። ምድር ላይ የኖረበትም ጊዜው የተወደደና የተባረከ ነው። ግን በመባረክ ውስጥ በኃያልነት ውስጥ መራራ ጊዜያት አሉ። ይህንን ነው የምናየው። በቀጥታ ወደ ኦሪት ዘፍጥረት ምዕራፍ 47 ላይ እንሂድና የአንድ ሰው ታሪክ እንይ። ያዕቆብ ታሪኩ ብዙ ነው። እግዚአብሔርም የመንግስቱን ስርዓትና ህግ የጀመረበት ትልቅ የነገድ አባት ነው። በዛም ልክ ደግሞ የደረሰበት ፈተናና ያሳለፈው ጊዜ ቀላል አይደለም። ይህንን ሀሳብ እንወስድና በህይወታችን የሚጠቅመንን እንማራለን። ሁልጊዜም እንደምናደርገው መጽሐፍ ቅዱስ ውስጥ ያለውን ርዕስ እናነሳና ወደ ሰፈራችን ተመልሰን ወደ ህይወታችን ተመልሰን የእያንዳንዳችንን ህይወት ጓዳና ጎድጓዳውን አይተን የሚበልጠውን ይዘን በእግዚአብሔር ፊት በመባረክ የምንኖርበትን ዓለም እንገነባለን ማለት ነው። ትምህርቱ ይሄ ነው። በኦሪት ዘፍጥረት ምዕራፍ 47 ላይ ያዕቆብ ወደ ግብፅ ገብቶ በረሃቡ ምክንያት ዮሴፍ አስቀድሞ እዛ ተሸጦ ነበር። ታሪኩ ግልጽ ነው፣ በደንብ ታውቁታላችሁ። አባቱን ያዕቆብን ተቀበለውና ዮሴፍ ተላቀሱ፣ ተሳሳሙና ወደ ፈርዖን አስገባው። አባቱን አስቀድሞም የበጎች ጠባቂዎች ነን በሉ ብሏቸዋል። ተነጥለው እንዲኖሩም ስለፈለገ ነው። በግብፅ እንዳይጨፈለቁም ለተወሰነ ጊዜ ገለል ብለው ራሳቸውንም እንዲችሉ ይፈለግ ስለነበረ ዮሴፍ ያንን ምክር መክሯልና አባቴ መጥቷል፣ ቤተሰቦቼ ተገኝተዋል ብሎ አባቱን ያዕቆብን ወደ ፈርዖን ፊት አቀረበው። ያዕቆብ ፈርዖን ፊት ቀረበ፣ ፈርዖንን ባረከው። የያዕቆብ ስራው ይሄ ነው፣ መባረክ ነው፣ መባረክም ነው። ያዕቆብን ሌላኛውን የታሪኩን ክንፍ ትተን ማለት ነው። ያዕቆብ ሌላኛም መልክ አለው። ያዕቆብ ብዙ ጊዜ ደብል ፌስ ነው፣ ሁለት ፊት ነው ያለው። ሁለት ታሪኮች ወይም ሁለት መልኮች ናቸው በያዕቆብ ላይ የተፈራረቁት። ግን ምንድነው? ያዕቆብ የዘላለም አሸናፊ ነው። እሱን ነው የምንወስደው። መጽሐፍ ቅዱስን ስናጠና ስንማርም ስናስተምርም መያዝ ያለብን ምንድን ነው ሲባል መጽሐፍ ቅዱስ ውስጥ ያሉን ታሪኮች ወደ ህይወታችን ትኩስ አድርገን አስገብተን እንዲጠቅሙን ማድረግ ነው። ስለዚህ ፈርዖንን ባረከው። መቼም ያዕቆብ ሲባርክ እግዚአብሔር ይባርክህ፣ ደህና ነህ፣ እንደምነህ፣ እንደ ጌታ ካንተ ጋር ይሁን አይልም። እንደዚህ በተለማሸሸ መልኩ አይልም። ያዕቆብ ጠንካራ የበረከት ቅባት ያለው ነው። ሲባርክም የተለየ ነው። በቃ እዛ ጋ እንዴት ብሎ ባረከው የሚለው የተጻፈ ነገር የለም። ግን እኛ ሐሳቡን ስዕል ሰርተን እናንብበውና እንናገር ከተባለ ከያዕቆብ ማንነት ተነስተን ከተባረከበት ባርኮት ተነስተን እንደገና ከፈርዖንም ታላቅ መሪነት ከግብፅም ግዙፍ ሀገርነት ተነስተን እንናገር ከተባለ ያዕቆብ ምንድን ነው የሚባርከው? እነሆ ፈርዖን ሆይ የታላቁ የእግዚአብሔር መንፈስ በአንተ ላይ ይሁን፣ ዙፋንህ ለዘላለም ይሁን፣ 1000 ዓመት ንገስ፣ ሁሉን የሚሰራ እግዚአብሔር በምድርና በሰማይ አንተን ያንግስህ ነው የሚለው። ያዕቆብ ሲባርክ ኃይለኛ ነው። የእሱ በረከትም ከባድ ነው። የሚገርመው ነገር ያዕቆብ ፈርዖንን ባረከው። ለመጀመሪያ ጊዜ ሁለት የተለያዩ ሰዎች ናቸው የተገናኙት። ፈርዖንም እንደዛ አይነት ሰው አይቶ አያውቅም።
የበጎች እረኛ የሆነ ከብት አርቢ ሰው በዚህ ልክ ይባርካል ብሎም አይጠብቅም። የተለየ በረከት ያለው ሰው ፈርዖን ዙፋን ላይ ተቀመጠ እንጂ የያዕቆብ ኃይልና ስልጣን ከፈርዖንም በላይ ነው። ምክንያቱም ያዕቆብ ገና ወደፊት የታቀደ ሰው ስለሆነ። ያዕቆብ በስጋው ሲታይ ኮስማና ስደተኛ ሊሆን ይችላል ወይም ሊመስል ይችላል። ግን ከያዕቆብ አብራክ የሚነሳው የዘር ሐረግ እስካሁንም ድረስ ኃያል ሆኖ ቀጥሏል። ስለዚህ ሁለት ኃያላን ሰዎች ናቸው የተገናኙት፣ ግን አይተዋወቁም። ያዕቆብም ለመጀመሪያ ጊዜ ትልቅ ሰው አገኘ የሚሰማው፣ ዝም ብሎ በቃ በወንበሩ ላይ ተቀምጦ በደንብ በትኩረት የሚሰማው፣ ሲባርከውም እሺ ብሎ ዝም ብሎ የሚያደምጥ ትልቅ ሰው አገኘ። ያዕቆብ እንደ ፈርዖን አይነት ትልቅ ሰው አግኝቶ አያውቅም። የኖረው በምድረ በዳ ነው። የኖረው በስደት ነው። ከሀገር ወደ ሀገር ሲንገላታ ነው የኖረው። ልጆቹን በማሳደግ ነው የኖረው። በብዙ ሐዘንና ጭንቀት በብዙ መከራ ውስጥ የኖረ ነው። ለመጀመሪያ ጊዜ ዙፋን ላይ ተቀምጦ ቁጭ ብሎ በሞገስ የሚሰማው፣ አይኑን ሳይሰብር የሚያየው ትልቅ ሰው አገኘ። ስለዚህ ያዕቆብ ባረከውና ፈርዖን መለሰለት። ፈርዖን ለያዕቆብ የመለሰው መልስ በጣም ነው የሚገርመው። እግዚአብሔር ይስጥልኝ፣ አመሰግናለሁ፣ አንተንም እግዚአብሔር ይባርክ አላለውም። ለነገሩ ፈርዖን በአማልክት መሪዎች ነው የሚያምነው እና በእግዚአብሔር አያምንም። እግዚአብሔር እንዳለ ያውቃሉ፣ ግን የራሳቸው የቅርብ አማልክት አሏቸው እና በአማልክቱ ስም መልሶ አልባረከውም፣ አላመሰግነውም። ገርሞት የዕድሜ ዘመን ስንት ዓመት ነው አለው። እንደ ሕፃን ልጅ ነው የጠየቀው። አንዳንድ ጊዜ ሕፃናት የሆነ ነገር ይነግሩንና ስንሰማቸው ቆይተን በጣም እንገረምና አቡሽዬ ግን ስንት ዓመትህ ነው እንላለን፣ ወይ ደግሞ ሚሚዬ ስንት ዓመትሽ ነው እንላለን። ልክ ፈርዖን የያዕቆብ ባርኮት ሲውጠው፣ እንደ ባህር ሲያጠልቀው፣ የተቀመጠበትን ቦታ ሲስት ምንም ሊናገር አልወደደም። ፈርዖን በእርግጠኝነት በንቀት ወይ ደግሞ በሆነ ትንሽ በሆነ መልስ አይደለም የመለሰው፣ በቃ የሚለው አጥቶ ነው። ምክንያቱም ይሄንን ባርኮት በምድር ላይ ያሉ ሰዎች ሲባርኩ አይቶ ያቅም ፈርዖን። ፈርዖን እኮ በቤተ መንግስት ውስጥ የመጨረሻው ትልቁ ሰው ነው። በአገሪቷ የመጨረሻው ከበላይ ያለ ሰው ነው። ከሱ በታች ብዙ ኃያላን ሰዎች አሉ። ሲባርኩ፣ ሲያመሰግኑ፣ ሲዘምሩ አይቶ ያውቃል። እየሰገዱለት ያመሰገኑ ብዙ ሰዎች አሉ። እንደ ያዕቆብ አይነት የባረከው ሰው ግን አግኝቶ አያውቅም። ስለዚህ የያዕቆብ በረከት ወይም የያዕቆብ ባርኮት እንደ ባህር ነው ያሰመጠውና ጸጥ ነው ያደረገው። ፈርዖን ፍሪዝ ነው ያደረገው። በቃ የሚለው ጠፍቶት መናገር ሁሉ ተስኖት የሕይወት ዘመን ስንት ዓመትህ ነው አለው። ማለት ከምን አይነት አማልክት ጋር ብትኖር ነው እንደዚህ አይነት የሚያረሰርስ በረከት የምትባርከው የሚል ነው ሐሳቡ። የንቀት አይደለም፣ ግን ስንት ዓመትህ ነው ምናምን የሚል አይደለም። ስናየው መልሱ ለሕፃን የሚመለስ አይነት መልስ ሊመስል ይችላል። ግን ፈርዖን ተውጦ ነው በበረከት ባህር ውስጥ ሰጥሞ ጸጥ አደረገው። ለመጀመሪያ ጊዜ በሕይወቱ የሚሰማውና የሚያደምጠው ዙፋን ላይ ቁጭ ያለ ትልቅ ሰው ያዕቆብ ያገኘው ለመጀመሪያ ጊዜ ነው። ፈርዖንም ለመጀመሪያ ጊዜ ነው ትልቅ ሰው የሚባርክ ሰው ያገኘው። በፈርዖን ቤት ያሉ ጠናቁልት ብቻ በጣም ኃይለኞች እኮ ናቸው። ከሰማይ ወፍ የሚያረግፉ ከዋክብትን የሚያጨልሙ በጣም ኃይለኞች ናቸው። አንድን ዕቃ ወደ ሌላ ቁስ የሚቀይሩ ኃይለኛ ጠናቁልት አሉ በግቢው። ግን እንዲህ ሲባርኩ አይቶ አያውቅም። አማልክት እንኳን ወርደው እነሱ በሚያመልኩበት ስርዓት እንደዚህ አልባረኩትም። ስለዚህ ያባርኮት ሲያሰምጠው እዚህ ጋር ደርሶ ፈርዖን በትንሹ ሲጥ እያለ ምን አለው? የሕይወት ዘመን ስንት ዓመትህ ነው አለው። ስንት ዓመት ብትኖር ነው እንዲህ አይነት በረከት የምትባርከው ነው። ዋናው የዛሬ ነጥባችን ከዚህ ቀጥሎ ያዕቆብ መለሰ። ምን አለው? የእንግድነት ዘመን 130 ዓመት ነው አለው። ገና 130 ዓመት ነው አለ። እግዚአብሔር ይመስገን ዛሬ 130 ዓመት አይደለም 30 ዓመት ራሱ ትልቅ ነው። ሰው 30 ዓመት ሞላኝ ብሎ ልልልል ይላል። ልደቱን ያከብራል። ሃፒ በርዝዴይ ብለን እኛም ጮቤ ስንረግጥ እንውላለን። 30 ዓመት ብርቅ ሆኑ። ያዕቆብ እንደ ቀልድ 130 ዓመቴ ነው አለው። በእንግድነት ዘመኔ ወደ ምድር ከመጣው ከእናቴ ማህፀን ከወጣው የኤሳውን ተረከዝ ይዤ ወደ ምድር ተፈንጥሬ ከመጣው 130 ዓመቴ ነው። ግን አለው የዛሬው ርዕሳችን ዋነኛው መሰረቱ ያዕቆብ የተናገረው ግን አለው የሕይወት ዘመኖቼ ጥቂትም ክፉም ሆኑብኝ፣ የአባቶችን የእንግድነት ዘመን አያክሉም አለው። ምንድን? ጥቂት ክፉ። የያዕቆብ የሕይወት ዘመኑ ጥቂት ግን ደግሞ በጣም መራራ፣ በጣም ከባድ ናቸው። ያዕቆብ ይሄን ተናገረው። የአባቶችን የእንግድነት ዘመን አያክልም ኑሮ ያለው ገና 130 ዓመቴ ነው አለ። ምንድን ነው አባቶቹ እነማን ናቸው? አብርሃምና ይስሐቅ ናቸው። አብርሃም አያቱ ነው። 175 ዓመት ነው ምድር ላይ ኖረው። አብርሃም በ175 ዓመቱ ነው ያረፈው። አባቱ ይስሐቅ በ180 ዓመት ነው ያረፈው።
ስለዚህ ወደ አባቶቹ ለመድረስ ወደ አብርሃምና ወደ ይስሐቅ በአንደኛው 45 ዓመት በአንደኛው 50 ዓመት ይቀረዋል። ግን በቃ የ50 ዓመት ዕድሜ ይቀድሙታል። ገና አልደረስኩም ጥቂት ነው አለ። ግን አለ በዚች ጥቂት ዓመታት ውስጥ ያሳለፍኩት ልነግርህ አልችልም ንጉሥ ሆይ እንዴት እንደተሰቃየው በጣም መራራ ናቸው አለው። ከዛም ፈርዖንን ባርኮት ከፈርዖን ፊት ወጣ ነው የሚለው ታሪኩ። ያዕቆብ የሱ ዘመን መራራ የሆኑት ምንድን ናቸው? ይህንን ትልቅ ሰው ሲሾም፣ ትልቅ ሰው ሲባረክ በበረከት ውስጥ የሚመጡ አደገኛ ዘመናት አሉ። ከባድ ትግል አለ። በመጀመሪያ ቁጥር 1 ላይ የምናገኘው የያዕቆብ ዘመን መራራ የሆነው ለምንድን ነው ሲባል በገዛ መሻቱ በገዛ ፍላጎቱ ዘመኖቹ መራራ እንዲሆኑ እየጀመረበት ዓመት ነው። እንዴት ሲባል የወንድሙን የኤሳውን ብኩርና ወሰደ። የመጀመሪያ ከባዱ በህይወት ውስጥ ግጭት የሚፈጠረው እዛ ጋር ነው። እግዚአብሔር ባይለየው የእግዚአብሔር ባርኮት ከሱ ጋር ቢሆንም እግዚአብሔር ከአባቱ ከይስሐቅና ከአብርሃም ጋር የገባውን ኪዳን ከሱ ጋራም አድሶ ሊያስቀጥል ቢፈልግም ከሱ አብራክ የሚነሳው ዘር ታላቅ ነገድ ቢሆንም ያዕቆብ የሰራው ስራ እንደ ሰው ወንድሙን በማታለሉ በወንድሙ በኤሳው ቁጣ ሁሌ ይሰቃይ ነበር። ዛሬ ሊገለኝ ይችላል፣ ነገ ሊገለኝ ይችላል፣ በቃ ከነገ በስቲያ መጥቶ ይገለኛል ብሎ ሲፈራና ሲጨነቅ ነው የኖረው። በሱ የተነሳም ነው የኮበለለው። አንዱ ይሄ ነው። ሁለተኛው አማቱ ላባ የራሄልና የልያ አባት። በነገራችን ላይ የላባን ሁለቱንም ልጆች ነው ያገባው፣ ልያንም ራሄልን። ከዛ ደግሞ ሰራተኞቹንም ለራሱ ሚስት አድርጎ ከሰራተኞቹ ሁለት በድምሩ ከሁለት ሰራተኛ 4 ልጅ ወልዷል። ከሚስቶቹ 8 ልጅ ነው የወለደው፣ ከሰራተኞች 2 ልጅ ነው የወለደው። በቁጥር እንደሚታወቀው የተገለጸው የያዕቆብ ልጆች ከ20 በላይም ናቸው። ግን 12ቱ ነገዶች ወይም 12ቱ የነገድ አባት ብቻ ናቸው የሚነገሩት በያዕቆብ ዘር። ሁለተኛው ህይወቱን መራራ ያደረገው ራሄልን ካገኛት በኋላ በፍቅሯ ከተነደፈ በኋላ ከወደዳት በኋላ ወደ ላባ ቤት ገብቶ የቆየው ቆይታ በጣም መራራ ነው። በጣም መራራ። በአንድ በኩል ሲታይ እግዚአብሔርን የሚያውቅ ሰው እንደ መጽሐፍ ቅዱስ ሐሳብ እንደ እግዚአብሔር ፈቃድ ይበለው የታባቱ የእጁን ያገኘው አንልም እንጂ ያዕቆብ ያታለለው ማታለል በእጥፍ ነው የሆነበት። ዋጋ ከፍሏል። ማታለል ምን እንደሆነ እንደተባረከም ሆኖ በረከቱ በእጁም ሆኖ ታላቅም ሆኖ ግን የደረሰበት ፈተና የደረሰበት ግፍ የከፈለው ዋጋ የእጁን ነው ያገኘው የሚያስብል ነው በያዕቆብ ላይ የደረሰበት። በሁለተኛ ደረጃ አማቱ ላባ እንዴት እንዳሰቃየው እንዴት እንደቀጠቀጠው 20 ዓመት ሙሉ አገልጋይ ሆኖ ኖረ። 20 ዓመት ሙሉ በመጀመሪያ ጊዜ ራሄልን ስጠኝ 7 ዓመት አገለግልሃለሁ አለው ራሱ። አንዳንዴ ቀድማችሁ ይሄን አደርጋለሁ ይሄን አድርግልኝ አትበሉ፣ ይሄን እፈልጋለሁ በሉ። በምትኩ እነዛ ደግሞ አይ እንደዚህ ከሆነ ይሄንን እፈልጋለሁ ይበሏችሁ እንጂ ቀድማችሁ እናንተ ዋጋውንም እንትኑንም አትናገሩ፣ ዕቃውንም ዋጋውንም አትናገሩ። ራሄልን ወድጃታለሁ ልጅህን ስጠኝ በሷም 7 ዓመት አገለግልሃለሁ አለ። ለላባ አዲስ ነገር አስተማረው። አሃ ይሄ ሰው ለካ አሽከር የመሆንም እንትን አለው ዝንባሌ ያለው ማለት ነው። ደካማ ጎኑን አገኙ። ባጭሩ ሰዎች ደካማ ጎናችሁን እንዳያገኙት። ደካማ ጎናችሁን ካገኙት ሰዎች መጫወቻ ነው የሚያደርጓችሁ። የመጀመሪያው የራሳችን የግል ፍላጎት ምን ያህል እንደሚያሰቃየን ምን ያህል እንደሚያሳድደን ተመልከቱ። ያዕቆብ እንደዛ ነው ያደረገው ከኤሳው የተነሳ። ስለዚህ ለላባ 20 ዓመት ሙሉ የተገዛው 7 ዓመት አገለገለ። ከዛ ላይ ያን ሰጠው። እንዴት ይህን ታደርገኛለህ? እኔ እኮ ራሄልን ነበር የወደድኩት አለ። እነሱ ደግሞ በስርዓታችን ታላቅ እያለ ታናሽ አያገባም ብሎ አለው። እንደገና 7 ዓመት አገለገለ። 14 ዓመት ልጆቼ እስኪጠነክሩ ከብቶቼን እስከምሰበስብ የግሌ እስከማድረግ በሚል ጣጣ ለሚቀጥለው 6 ዓመታት በድምሩ 20 ዓመት ለ21 ዓመት ያህል በላባ ቤት ኖሯል። የተፈተነው ፈተና ቀላል አይደለም። ግን ያዕቆብ የተሸከመው በረከት በሱ ላይ ያለው ኃይልና ጸጋ ቀላል አይደለም። ግን መራራ ጊዜ ያሳለፈ ነው። ወገኖቼ እግዚአብሔር የሰጣችሁ በረከት ካለ፣ እግዚአብሔር ያሳያችሁ መንገድ ካለ፣ እግዚአብሔር የቀባችሁ ቅባት ካለ እሱ አልጋ ባልጋ ሆኖ ሰዎች ነጋሪት እየጎሰሙ በህዝብ መሃል እመላለሳለሁ ብላችሁ እንዳታስቡ። ከባድ ዋጋ ትከፍላላችሁ። ለተቀባችሁት ቅባት ዋጋ ትከፍላላችሁ። ለራሳችሁም አጓጉል የሰው አካሄድ ብልጠትም ዋጋ ትከፍላላችሁ። ያዕቆብ ላይ ያሉት እነዚህ ሁለቱ ናቸው። ታላቅ ሹመት፣ መራራ ጊዜ። እንደ ያዕቆብ የተሾመ የለም። እስካሁንም ድረስ በሃይማኖትም ብንሄድ፣ በፖለቲካም ብንሄድ፣ በኢኮኖሚውም ብንሄድ፣
በሳይንሱም በቴክኖሎጂውም ብንሄድ የያዕቆብ ልጆች ናቸው ዓለምን የሚያሽከረክሩት። ዜግነታቸው የተለያየ ሊሆን ይችላል። አረብ ሊሆኑ ይችላሉ፣ ጥቁር ሊሆኑ ይችላሉ፣ ኤዥያ ሊሆኑ ይችላሉ፣ ላቲን ሊሆኑ ይችላሉ፣ አውስትራሊያ፣ አፍሪካ ወዘተ ዓለም ላይ የተበተኑ ናቸው። የያዕቆብ ደም ነው ዓለምን የሚያንቀጠቅጠው። የያዕቆብ ዘሮች ኃይለኞች ናቸው። ይሄ ትልቅ ሹመት ነው። ግን መራራ ጊዜ ነው ያሳለፈው። ለፈርዖን ይሄንን ያለው የአባቶችን የእንግድነት ዘመን አያክልም ዕድሜ ያለ፣ ግን ያሳለፍኩት ስቃይ ቀላል እንዳይመስል በጣም ነው የተሰቃየሁት አለው። በአጭሩ እዛ ላይ ተገለጸ። እኔም በአጭሩ ተናገርኩ እንጂ እኮ ያዕቆብና ፈርዖን ተገናኝተው እንዲህ በትንሹ ነው እንደሚያወሩት። ምን ቀን ሙሉ አይበቃቸውም። በጣም ብዙ ነው የሚያወሩት፣ ብዙ ነው የሚማከሩት። ግን በአጭሩ ነው የተቀመጠው። እኔም ለእናንተ ለማስተማር በአጭሩ ነው ያስቀመጥኩት። ስለዚህ ያዕቆብ ላባ ቤት የከፈለው ዋጋ ቀላል አይደለም። ታላቅ ሹመት አለው፣ ግን መራራ ጊዜ ያሳልፈ። በሶስተኛ ደረጃ ከሚስቱ ከራሄል ጋር በተያያዘ የከፈለው ዋጋ ትልቁን ድርሻ ይዛል። የመጀመሪያው ወዷት በሱ 7 ዓመት ተሰቃየ። 7 ዓመት በወደዳት መውደድ 7 ዓመት 14 ዓመት ቆየ። እንደገና እሷን ለማግኘት 7 ዓመት፣ እንደገና ደግሞ 7 ዓመት 14 ዓመት ቆየ። ከዛ ደግሞ አልወልዳለች። ሌላ ስቃይ። ሁሌ ተጨቀጭቀዋለች። ለምንድን ነው ልጅ አልሰጠኝ? ባል ልጅ አይሰጥም። በመሰረቱ ባል ልጅ አይሰጥም። ባል ልጅ እንዲፈጠር ዘር ነው የሚያዋጣው። ሚስትም ልጅ እንዲወለድ ዘር እንዲቀጠል ምንድን ነው የምታደርገው? ዘር ነው የምታዋጣው። የእሷ ዘር ዝግጁ ይሆናል፣ የወንዱ ዘር ይገባል፣ ይጸነሳል እንጂ ሚስት ልጅ አትሰጥም። በተለምዶ ግን ሚስቴ እኮ ወንድ ልጅ ሰጠችኝ፣ ሚስቴ እኮ ቆንጅዬ ሴት ልጅ ሰጠችኝ እንላለን። ጥሩ፣ ሚስቶቻችንን ለማበረታታት ደስ ይለናል ቢባልም አይከብድባቸውም፣ አይበዛባቸውም። ለምን? ሴቶች 9 ወር በማህፀናቸው ተሸክመው ነው ልጅ የሚሰጡን። የኃላፊነት ቀላል አይደለም። ታቅፈው አጥብተው ብዙ ዋጋ ነው የሚከፍሉት። ልጆቻቸው በተነፈሱ ቁጥር ባስነጠሱ ቁጥር እንቅልፍ የላቸውም። እናቶች ልጅ ሰጡን ቢባሉ አይበዛባቸውም። ግን እውነተኛውን ስናየው ልጅን የሚሰጥ እግዚአብሔር ነው። ዘርን የሚያስቀጥል እግዚአብሔር ነው። ሕይወትን የሚባረክ መንፈስ ቅዱስ ነው። ባል ልጅ አይሰጥም፣ ሚስትም ልጅ አትሰጥም። ግን በጣም ስለሚወዳት እሷን በጣም ስለምትወደው የመጀመሪያው ናት፣ የመጀመሪያዋ ነው። ስለዚህ ሁሌ ታለቅሳለች። ለምንድን ነው ልጅ የማትሰጠኝ? ተቆጥቷት ሁሉ ያውቃል። እኔ በእግዚአብሔር ቦታ ነኝ እንደ ማህፀንሽን የዘጋው በቃ እግዚአብሔርን ጠይቂ ብሎ ሁሉ የተበሳጨበት ጊዜ አለ። በእሷ የከፈለው ዋጋ ቀላል አይደለም። እንደገና ከላባ ቤት ሲኮበልል፣ ሁለተኛ ከራሄል ጋር የተያያዘው ችግሩ ካለመውለዷ ቀጥሎ የአባቷን የላባን ተራፊም ወስዳ ላባ ተቆጥቶ ያዕቆብን ሊገለው ጫፍ ላይ ደርሶ ነው እግዚአብሔር ያስጣለው። ጫፍ ላይ። ምክንያቱም ላባ ገስግሶ የመጣው በኋላ እግዚአብሔር ክንፉን ሲሰብረው አለሳልሶ አይ እንደው ለምን ሳልሸኝህ ሄድክ? ከብት ብናርድ ምናምን ሽኝት ብናረግ ብሎ ተቅለሰለሰ እንጂ አይደለም። ላባ ያዕቆብን ሊፈጀው ነው የመጣው፣ ሊገለው፣ ልጆቹን መልሶ በባርነት ሊያኖር ነበር። እግዚአብሔር ግን እንዲህ አለው፣ ያዕቆብን እንዳትነካው አለው። ብትነካው በምድረ በዳ አፈር አስግጥሃለሁ አለው። ዘርህን ነው የማጠፋው አለው። እግዚአብሔር እንደዚህ ይቆማል። የሚደነፋ ወንድም መመኪያ ወገን ባይኖረን እንኳን እግዚአብሔር ስለኛ ይቆማል። ይሄን ነው። ሁልጊዜም እግዚአብሔር ይቆም። እውነቴን ነው የምላችሁ፣ 1000 ሰው ከሚወዳችሁ እግዚአብሔር ብቻውን ከእናንተ ጋር ይቆም። ዓለምን ትገዛላችሁ፣ በሰላም ትኖራላችሁ። ያዕቆብ ልጆቹ አልደረሱም። በዚህ በኩል የኤሳው ስጋት አለበት። ሌላ ትልልቅ ያሰለጠነው ጦር የለም፣ እሱን የሚያጅብ የለም። ሴቶችና ሕፃናትን ነው የያዘው። ከዛ ያሉት ግመሎች፣ ከብቶች ምናምን ናቸው፣ ሌላ የለም። ላባ ግን አማቱ በጣም ተበሳይቶ እንዴት አታሎኝ ይሄዳል ብሎ ይህን ሁሉ ሀብት ይዞ እንዴት ይሄዳል ብሎ እንዲህ አንድ ሙሉ ሰራዊት ሆንኩ ነው እኮ ያለው ያዕቆብ። በትሬን ብቻ ይዤ ዮርዳኖስን ተሻገርኩ፣ አሁን ግን የአንድ ጦር ክፍል ሆኛለሁ ነው እኮ ያለው። በጣም ብዙ ነው። ከብቶቹ ሲቆጠሩ ልጆቹ በጣም ብዙ ሆነዋል። በዛ ላይ ደግሞ ሁለቱንም እህትማማቾች አግብቷል። የሁለቱንም እህትማማች ሰራተኞችም ደግሞ ደርቦ ቁባት አድርጓል። ልጆቹ አሸን ናቸው። በቃ ስራው መፈልፈል ሆኗል። እና ያዕቆብ ትልቅ ነገር ሆኗል። ይሄ አስቆጥቶት ላባ ሊገለው ነበር የመጣው። ዋነኛ ምክንያቱ ግን ተራፊም ይዛ ጠፍታ ነው። ልጁ ራሄል ተራፊሙን ወስዳ በተቀመጠችበት ግመል ከታች ኮርቻው ስር ደበቀችው ነው የሚባል። ግላስ ይባላል። የፈረስና የበቅሎ ወይም የግመል ከላይ የሚደራረቡት መደላድሉ ለአህያ መደላድል ይባላል። ለበቅሎ ወይም ሰው ለሚቀመጥበት ደግሞ መደላድል አይባልም፣ ግላስ ነው የሚባለው። ከታች ያስቀመጠችው ግላስ በእንግሊዝኛው ብርጭቆ እያልኩ አይደለም። ግላስ ማለት በሌላ ስሙ መደላድል ማለት ነው። አህያ ሲጫን መደላድል ይሆናል፣ ጭነቱ እንዳይጎዳው። ፈረስ፣ በቅሎ፣ ግመል ሲጫን ደግሞ ግላስ ነው የሚባለው። ያ የሚነጠፈው ጨርቅ፣ ወርቅ ምናምን ብዙ ነገር ይደረግበታል። እሱ ስር ደበቀችው። ላባ ገስግሶ መቶ ተቆጥቶ ያዕቆብ ተናዶ እንዴት አምላኬን ትወስዱብኛላችሁ አለ። ኪስ የሚደረግ አምላክ ማለት ነው፣ በቦርሳ የሚያዝ አምላክ ነው ያለው ላባ። የኛ አምላክ
ኪስን የሚሞላባት እንጂ በኪስ የሚገባ ዕቃ አይደለም። እግዚአብሔር የተመሰገነ ይሁን። የእኛ አባት ሕያው አባት ነው። ምድርና ሰማይን የሞላ ነው። ቤተ መቅደሱን እንኳን እኛ ደስ እንዲለን በቤተ መቅደስ መጥቶ እንዲባርከን ኪዳን ስላደረገ እንጂ እንዲህ በድንጋይ የምንሰራው ቤት እንኳን እግዚአብሔርን የሚችለው አይደለም። ግን የላባ አምላክ ወይም የአንዳንድ ሰዎች አማልክት በኮረጆ የሚቀመጡ በሙዳይ ምናምን መሶበ ወርቅ ውስጥ የሚቀመጡ ናቸው፣ በአገልግል የሚቆለፉ ናቸው። እና ላባ እሱን አስቀምጦ ከቤት ይዛበት መጣ ነው። ተራፊም የሚለውን ወደኛ ሀገር እንተርጉመው እንዲገባችሁ። አንዳንድ ሰዎች ጨሌ ታውቃላችሁ? ጨሌ የምትባል አምላክ በሴት መንፈስ የምትወከል ያስቀምጣሉ በየቤታቸው። በነገራችን ላይ እነዚህ ሴት መናፍስ በጣም አደገኞች ናቸው። እሱም በሌላ ጊዜ እነግራቸዋለሁ። ጨሌ የሚባል አለ። ሌላው ደግሞ እንደዚሁ ለስልጣን፣ ለመስተፋቅር፣ ለግርማ ሞገስ ወዘተ ተብለው ደግሞ በሆኑ ነገሮች ተሰርተው ከእጽዋት ጋር ከአጽም ጋር ምናምን ተደርገው በሳጥን ተቆልፈው የሚቀመጡ እቃዎች አሉ። እነሱ እንደ አምላክ ነው የሚቆጠሩ። አሁንም እኛ ሀገር የምተረጉምላችሁ እኮ እንደዛ ነው። ይሄ ተራፊም የሚለው ምንድን ነው? ተራፊም እንዳትሉ ጣዖት ተብሎ በአጠቃላይ ተተርጉሟል። ላባ እንደ አምላክ ነው የሚያየው። ዘመን ይቆጥሩበታል፣ ጊዜውን ያዩታል። በቃ ዛሬ ጥሩ ቀን ነው ጥሩ አይደለም ብለው እነዚህ በጣም መጥፎ የሆኑ ቀናትና ጥሩ የሆኑ ቀናት ያዩበታል። እንደዛ ነው። እኛ ሀገር እንደዛ አለ። በመስተዋት ሳይቀር እኛ ሀገር ይታያል አይደል? እንዲህ አይነት ጥበብ አለ። መስተዋት ያዩና ነገሩን ያነባሉ። መስተዋት እናያለን ብላችሁ ደግሞ ጣጣ ውስጥ እንዳትገቡ። በዚህ ብዙ ሰዎች አልቀዋል። ፀሐይ ላይ እየሄዱ ባህር አካባቢ ሄደው ብዙ ሰዎች አልቀዋል። መስተዋት የሚያዩ ጥበበኞች አሉ። ያሉ ጉዳዩ መስተዋቱ ላይ ይመጣል። እነሱ ናቸው የሚያነቡት። መስተዋቱ ኖርማል መስተዋት ነው፣ ከሌላ ጋር ትስስር ስላለው። ዛሬ ቀኑ ጥሩ ነው ጥሩ አይደለም፣ ዘመኑ ጥሩ ነው ጥሩ አይደለም ብለው የሚያዩት አሉ። ተራፊም ማለት እኛ ሀገር በመሶበ ወርቅ ጨሌ፣ ሌላ ደግሞ እንደዚህ እንደመጠብቅ ምናምን ተደርጎ በሳጥን በአገልግል ምናምን ተቆልፎ እንደሚቀመጠው ማለት ነው። እሱን ይዛ ነው የመጣችው። ከላባ ጋር ጸብ ፈጠሩ። ከዛ በኋላ እኔ ውስጥ አይገኝም ማለ ያዕቆብ ትርምስምሱን አወጣው ምድረ በዳ ላይ በጣም ተሰቃየ። ኋላ ግን ራሔል ጋር ተገኘ። ተናደደ፣ ተቆጣ። ስለሚወዳት ምንም አያደርግም፣ መንገዱን ቀጠለ። ሌላው ያቺ እንደ ነፍሱ የሚወዳት ራሔል ሳይጠግባት በወሊድ ምክንያት ሞተች። የመጀመሪያው ዮሴፍ ነው። ሁለተኛው ቢንያምን ስትወልድ በወሊድ ምክንያት ምድረ በዳ ሞተች። ይሄ ቀላል እንዳይመስላቸው። ብዙ ልጆች ስላሉት፣ የሚሄድባቸው ቁባቶች ስላሉት፣ የመጀመሪያ ሚስቱ ሊያ ስላለች፣ ብዙ ልጆች ስለወለደና ብዙ ሀብት ስላለው ያዕቆብ ምንም የማይነካ እንዳይመስላችሁ። በጣም ነው የሚያሳዝነው። የምትወዷት ሚስት በወሊድ ምክንያት ስትሞት ቆይታ እግዚአብሔር ማህፀኗን ከፍቶ ደስ ብሏት ደስታዋን ሳታጣጥም በማግስቱ በወሊድ ምክንያት የወለደችውን ቢንያምን እንኳን ታቅፋ ስማ ጡት ሳታጠባው ስትሞት የሚሰማው ሐዘን ቀላል አይደለም። ይሄ ሶስተኛው መራራው የያዕቆብ ዘመን ነው። አራተኛው በልጆቹ የተነሳ የመጣበት በጣም መራራ ነው። በልጆቹ የተነሳ ምንድን ነው? ዲና ተደፈረች። በዲና መደፈር የሴኬም ወንድ ልጆች ይገረዙ፣ ተገረዙ፣ ተኙ። ሌዊና ስምዖን ገብተው የሴኬምን ወንዶች በሙሉ ፈጁ። ያዕቆብ እጅግ በጣም አዘነ። እላው ላይ ትቢያ ነስንሶ አለቀሰ። ለብዙ ጊዜ በቃ ይፈጁኛል፣ ይገሉኛል ብሎ እጅግ በጣም አለቀሰ። እንደገና ደግሞ ዮሴፍን ሸጠው ሞተ አሉት። ዮሴፍ ልጄ ሞቷል ብሎ ከሚወዳት ከራሔል የወለደው ለብዙ ዘመን ሲያነባ ኖረ። ይሄ ለያዕቆብ ቀላል አይደለም፣ እጅግ ከባድ ዘመን ነበር። እነዚህ መራራ ጊዜያት ናቸው። እንዲህ በቃላት ስንተርካቸው ቀላል ሊመስሉ ይችላሉ። በተግባር ሲደርሱብን ግን ቀላል አይደሉም። አራተኛው ይሄ ነው። ልጆቹ ያደረሱበት ግፍ ቀላል አይደለም። በዲና መዋረድ ተራ ነገር ነው። ማንም ሴት ልትደፈር ትችላለች። በቃ ይጋባሉ፣ ይጠቅልላት ይባላል፣ ችግር የለውም። ያው ወጣት ብዙ ነገር ያደርጋል፣ ምንም ችግር የለውም። ጉዳዩ በሽምግልና ይፈታል፣ በንስሐ ይቀራል። ሁለቱ ወንድሞቹ ያደረጉት ነገር ግን ቀላል አይደለም። የገደሉት ሰው ቀላል አይደለም። ከተማ ውስጥ ገብተው ታሪኩን በደንብ ከዚህ በፊት ማስተምሬዋለሁ፣ እናንተም ታውቁታላችሁ። ሌዊና ስምዖን የከተማውን ወጣት ተገርዞ የተኛውን በሙሉ ፈጁት። በሙሉ ሲገረዝ ሕፃን አይደለም፣ በጣም ትልልቅ ሰዎች ናቸው። 50 ዓመት 40 ዓመት 30 20 ዓመት የሆኑትን ሁሉ በሙሉ ነው በሰይፍ የፈጇቸው። ሁለት ወንድማማቾች ሳይፈሩ ወደ ከተማ ገቡ ይላል፣ ፈጇቸው። ከዛ ዮሴፍን ሸጡትና ደግሞ ሞተ አሉት። ልብሱን አውልቀው በፍየል ደም ለውሰው አሳዩት። በሱ ለብዙ ዘመን ያለቀሰው። ወደ ግብፅ ገብቶም ሲያገኘው ምን አለው? ዓይንህን አያለሁ ብዬ አላሰብኩም ነበር፣ እግዚአብሔር ግን ዘርህን አሳየኝ አለው። ኤፍሬምና ምናሴን ሲባርክ አቅርቦለት። ያዕቆብ በአራተኛ ደረጃ መራራ ጊዜ ያሳለፈው ከልጆቹ በተነሳ ነው። ከልጆቹ ጋር በተያያዘ ያዕቆብ ያሳለፈው ጊዜ በጣም መራራ ነው። ግን ያዕቆብ ምን አይነት ሰው ነው ሲባል ትልቅ ሹመት ያለው ነው፣ ግን መራራ ጊዜ የሚያሳልፍ።
የሚገርመው ደጋግ ሰዎች፣ ትልልቅ ሰዎች፣ የእግዚአብሔር ሰዎች ልክ ልጆቻቸው እንደነሱ ቀጥ ያሉ ከእግዚአብሔር ጋር የሚሄዱ ናቸው ብላችሁ እንዳትገምቱ። ወይም እኔ እግዚአብሔርን ስለማመልክ ስለምጸልይ ሁልጊዜ በፊቱ ስለምሰግድ በቃ ልጆቼ ምንም እንከን አልባ ናቸው ብላችሁ ደግሞ እንዳትሉ። ልጆቻችሁ ሌላ ዓለም ናቸው። ከእናንተ የተከፈሉ የእናንተ የአብራክ ውጤት ቢሆኑም እግዚአብሔር የሰጣችሁ ውድ ስጦታም ቢሆኑ ልጆቻችሁ ሌላ ዓለማት ናቸው። ስለዚህ የራሳቸው ዓለም የራሳቸው ፍላጎት አላቸው። ከዚህ ዓለም ጋር የሚያደርጉት ትግል ቀላል አይደለም። ልጆቻችሁ ራሱ ፈተና ይሆኑባቸዋል። ታላቅ ሹመት፣ መራራ ጊዜ። ይሄ ሁሉ ምንድን ነው የሚያሳየው ሲባል ትልልቅ ሰዎች ትልልቅ ፈተና ይገጥማቸዋል። ሲያሸንፉ ደግሞ ለዘላለም ያሸንፋሉ ነው። ከዚህ ህይወት የምንማረውን በመጨረሻ ወደ ሰፈራችን እንመጣለን። ሌላው በአምስተኛ ደረጃ ወንድሙ ኤሳው ሊገድለው ይፈልገው ስለነበረ ሁሌ ይሰጋል። ሊገናኘው በሄደ ጊዜ እንኳን ከፊቱ ስጦታ ልኮ እንዴት እንደተሰቃየ ታሪኩን አንብቡት። 7 ጊዜ ነው የሰገደ ኤሳው ጋር ሲደርስ፣ ጌታ ሆይ አደራ አሳልፈህ እንዳትሰጠኝ። በቃ ኤሳው አቅፎ ይስመኛል፣ ሰላም ይለኛል፣ እርቅ ይወርዳል ብሎ አስቦ አይደለም። ኤሳው እንዴት እንደሚገለው እንዴት እንደሚገነጣጠለው እያሰበ ነው ሄደው። ኤሳው ግን በፍቅር አቀፈውና ሰላም አለው። ወንድሜ ደህና ነህ ሆይ? እንደምን እነዚህ ደግሞ ምንድናቸው አለው። ልጆቼ ናቸው እነዚህ፣ ሚስቴ ናት አይልም፣ ሚስቶቼ ናቸው ምናምን ብሎ አስተዋውቆታልና ከኤሳው ጋር እርቅ እስከሚፈጽሙ ድረስ ያዕቆብ መልካምን እንቅልፍ አልተኛም። በጣም ነው ያሳደደው። ከኤሳው በላይ ያታለለው ማታለል ስራው አሳዶታል። ወገኖቼ ስራችሁ እንዳያሳድዳችሁ እባካችሁ ምንም ነገር ጓጉታችሁ አትውሰዱ። እግዚአብሔር የኔን ስጠኝ በሉት። ሁሉ ነገር አላችሁ፣ ይሰጣችኋል። የሰውን ሀብት፣ የሰውን ስልጣን፣ የሰውን በረከት፣ የሰውን አገልግሎት፣ የሰውን መንገድ አትመኙ። አታላችሁም ለመውሰድ አትፈልጉ፣ ትጎዳላችሁ። በስድስተኛ ደረጃ ያዕቆብ መራራ ጊዜ ያሳለፈው ለምንድን ነው ሲባል እግዚአብሔር የመንግስቱን ስርዓት ሊዘረጋ ሲፈልግ ያዕቆብ የመጀመሪያው ትልቁ የነገድ አባት ነበር። ትልቁ እግዚአብሔር ኪዳን ያደረገው መሰረቱን ያደረገው ከአብርሃም ጋር ነው። ከይስሐቅ ጋር መሰረቱን እንደመደመ፣ ከያዕቆብ ጋር ግን ቤቱን አቆመ። እግዚአብሔር ይውላችሁ፣ እናንተ ብቻ አይደላችሁም ለእግዚአብሔር የምታገለግሉት፣ እግዚአብሔርም በእናንተ ላይ ፕሮግራም አለው። እግዚአብሔርን የሚያምን ሰው ከዘራችሁ ከእናንተ እግዚአብሔር ምን አለው? ጉዳይ አለው። ለምን ሲባል መንግስቱን የሚመሰርተው የሚያስቀጥለው በእናንተ ታላቅነት ስለሆነ። ያዕቆብ እግዚአብሔር የመንግስቱን ስርዓት ሊዘረጋ ሲፈልግ ያዕቆብን ነው የመጀመሪያ የተጠቀመው። እግዚአብሔር እንደ ግድግዳም እንደ ጣራም ያዕቆብን ቤት አደረገው። ሐዋርያው ማቴዎስ ወይም ጸሐፊው ማቴዎስ በማቴዎስ ወንጌል ላይ መጥቶ ሲጀምር ምንድን ነው ያለው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው መጽሐፉን የጀመረው። አያችሁ፣ ዘሩ ሲቆጠር ይሄ ማን ነው? ይሄ የአብርሃም ልጅ የዳዊት ልጅ የተባለው ከማን አብራክ ነው የወጣው? ትልቁ እግዚአብሔር ቤቱን የሰራው ማን ላይ ነው ሲባል ያዕቆብ ላይ ነው። ሄዶ የኢየሱስ የዘር ሐረግ ከያዕቆብ ልጆች ነገድ ነው የሚወጣው። ስለዚህ እግዚአብሔር በእናንተ ላይ ትልቅ ስራ ሊሰራ ሲፈልግ ይሄ ዓለም ይታገላችኋል። ይሄ ዓለም ሲታገላችሁ ደግሞ የምትከፍሉት ዋጋ ቀላል አይደለም። ነገስታት በእናንተ ላይ ይነሳሉ፣ ያምጻሉ። ነገር ሰሪዎች በእናንተ ላይ ያደባሉ፣ ይነሳሉ። ሹማምንት ኃላፊዎች በእናንተ ላይ ይነሳሉ፣ ነገር ያደባሉ። ከዚህ የምንወስደው እንደው ታውቃላችሁ፣ በጣም ቀላል ነው። ሰፊውን በጣም መራራውን ትልቁን የያዕቆብን ህይወት ስናይ ምንድነው የሆነው ሲባል እግዚአብሔር በያዕቆብ ላይ ቤቱን ሰራ፣ የመንግስቱን ቤት። በቃ ይሄ ነው የሆነው። አያችሁ፣ ትልቅ ሹመት ካላችሁ፣ ትልቅ ጸጋ ካላችሁ፣ መባረክ ካላችሁ፣ በእግዚአብሔር ልባችሁ ከሞላ ለምንድነው ማጀቴ ያልሞላው? ለምንድነው ሰው ሚጠላኝ? ለምንድነው ሰው ሚንቀኝ? ለምንድነው ጠላት የሚነሳብኝ እንዳትሉ። ለምን? የያዕቆብ መባረክ የዘላለም መባረክ ነው። የያዕቆብ ጽናት የዘላለም ጽናት ነው። እግዚአብሔር ምንድነው ያለው? ከሰውም ከእግዚአብሔርም ታግለህ አሸንፈሃልና ከዚህ በኋላ ያዕቆብ አትባልም እስራኤል ነህ አለው። እስራኤል የሚለው ህዝበ እግዚአብሔር ተብሎ በቀላሉ ተተርጉሟል። የእግዚአብሔር ህዝብ ምናምን አይደለም። እስራኤል የሚለው ሌላኛ ስሙ የዘላለም አሸናፊ ማለት ነው። እስራኤል ማለት የዘላለም አሸናፊ ማለት ነው። ያዕቆብ ለዘላለም ነው ያሸነፈው። ግን ምን አለው ለፈርዖን? ዘመኖቼ ትንሽ ናቸው አለ። 130 ዓመቴ ነው ገና፣ ግን 130ውም ዓመት የስቃይ ዓመት ነው አለው። በጣም ነው የተሰቃየሁት አለ። ያዕቆብ በስቃይና በታላቅ በረከት ዘመኑን ጨረሰ። ዘሩ ግን እስከ ዛሬም ድረስ ያሸንፋል።
የይሁዳ አንበሳ ማን ነው? አሸናፊው ኢየሱስ ክርስቶስ። ከማን አብራክ ነው የተመዘዘው? የሱ ከያዕቆብ። እንደዚህ ነው አያችሁ፣ ታላቅ ሹመት፣ መራራ ጊዜ። ስለዚህ እግዚአብሔርን የሚያምን ሰው፣ በእግዚአብሔር የተወደደ ሰው እግዚአብሔር ኃይሉንም ይገልጽበታል። ይህ ዓለምም ደግሞ ኃይሉን ለመንጠቅ ይሮጣል። ስለዚህ ብዙ ዋጋ ያስከፍለናል ማለት ነው። ከዚህ ምን እንወስዳለን? እግዚአብሔር ሲባርካችሁ ነገሮች አልጋ ባልጋ እንዲሆኑ አትጠብቁ። እንደ ስለት ልጅም ደግሞ አትመጻደቁ። ነካ ስትደረጉ ማልቀስም እንዳይሆን። በቃ እግዚአብሔር ይወደኛል፣ ኪዳን ገብቶልኛል፣ በቃ ዘርህን ባርካለሁ ብሎኝ ይሄንን ስራ ብሎኝ ለአገልግሎት ቀብቶኝ አትበል እና ለአገልግሎት ሲቀባህ እንዴ የጣፈጠና የላመ ምግብ እየቀረደድክ በቃ ዝም ብለህ እንድትዞር ነው። እንዲህ አይደለም እኮ ዋጋ ትከፍላለህ። እግዚአብሔር ሲባርክህ የእግዚአብሔር ትከሻ ይኖራል። እግዚአብሔር ተሸካሚ ነው። እግዚአብሔር አሸናፊ ነው። ትከሻህም ተሸካሚ መሆን አለበት፣ ማሸነፍ አለበት። መሸከም ስል ስለ ጆንያ መሸከም እያወራው አይደለም። ስለ ቀን ስራ፣ ስለ ኩሊነት አይደለም የማወራው። የዚህን ዓለም ጫናና ክፋት ተሸከመው፣ ከፍ በል፣ ከዛስ ትፈጠፍጠዋለህ። እንደዚህ ነው የሚሆነው። ለዘላለም አሸናፊ ልትሆን ከፈለክ ጠንካራ መንፈስ ይኑርህ። እግዚአብሔር እንደባረከህ ትልቅ ስልጣን እንደሰጠህ ሁሉ ይሄ ዓለም ደግሞ ስልጣንህንም ሊቀማህ እንደሚታገል ማወቅ አለብህ። ስለዚህ ወደ ራሳችን ስንመጣ ቤተሰባችንን፣ ልጆቻችንን፣ ስራችንን፣ አገልግሎታችንን ምን ማድረግ አለብን? በእግዚአብሔር የተቃኘና የተወደደ ማድረግ አለብን። መከራችንን፣ ፈተናችንን፣ ጫናችንን ደግሞ ረግጠን ማሸነፍ መቻል አለብን። የግል ያልተገረዘ ፍላጎት ካለንም ዋጋ እንዳያስከፍለን አላስፈላጊ ፍላጎታችንንም መግረዝ ይኖርብናል። አመሰግናለሁ ለነበረን ጊዜ። ደጉ አባታችን የተመሰገነ ይሁን። በድጋሚ እስከምንገናኝ ደህና ሁኑልኝ። በተወደደ አክብሮት ሰላም ብያለሁ። አመሰግናለሁ።